እንኳን ወደ አያቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ላይክ ሜክ የተሰኘውን በ2002 ዓ.ም የወጣውን ፊልም ነው። በፊልሙ መጀመሪያ ላይ ካልቪን ኬምብሪጅ የሚባል ታዳጊ ልጅ ያሳየናል። ካልቪን ቸስተርፊልድ በሚባል ማደጎ ውስጥ ነው የሚኖረው። ካልቪን መርፍ እና ሪግ የሚባሉ ጓደኞች አሉት። ሶስቱም ቅርጫ ኳስ መጫወት በጣም ነው የሚወዱት። በአንድ ጠዋት ላይ እየተጫወቱ ሳለ ኦክስ የሚባል ጉልበተኛ ያገኛቸዋል። ኦክስም ባስኬትቦል እንጫወት፣ ካሸነፍኩኝ ሰርቶ ወስደዋለሁ ይለዋል። ጓደኞቹም እንዳታረገው ምንም ተስፋ የለም ሲል ይነግሩታል። ካልቪን ግን ማንን ይሰማል? ሄዶ እንጫወት አለዋ። ጨዋታውም ይጀምራል። ኦክስ ከካልቪን በጣም ይረዝም ስለነበረ በቀላሉ ያሸንፈዋል። እንደተባባሉትም ካልቪን ቲሸርቱን ይሰጠዋል። ኦክስ ግን ካልቪንን ማናደድ ስለሆነ ዓላማው ፊት ለፊቱ ይቀዳደድለታል። ማደጎውን የሚያስተዳድረው ስታን ቢትልማን የተባለ ሰውዬ ነው። ሰውዬው ልጆቹን ማታ ማታ ላይ ሱቅ በደረት ያሰራቸዋል። የኒክሶችን ስታዲየም ሄደው ከረሜላና ብስኩት ይሸጣሉ። ጨዋታው ሲያልቅም ካልቪን የኒክሶችን አሰልጣኝ ዋገንን ይመለከተዋል። ሰውየውንም ቀረብ ብሎ ከረሜላ እንዲገዛ ይጠይቋል። ሰውየውም ለእርዳታ ስለሆነ ብሎ $20 አውጥቶ ይሰጠዋል። ካልቪን ግን የምንሰበሰበው ገንዘብ ለቻሪቲ መሄዱን እንኳን እጠረጠራለሁ ሲል ይነግረዋል። በማይክ ግልጽነት የተገረመው ሰውዬ ለኒክስ ለቀጣዩ ጌም ብሎ 4 ትኬት ቃል ይገባለታል። በዚህም የተደሰተው ማይክ ለጓደኞቹ ሊነግራቸው ሮጦ ይሄዳል። በቀጣዩም ቀን በርከት ያሉ ሰዎች ልጆቹን በጉዲፈቻ ለማሳደግ ወደ ማደጎ ይመጣሉ። በመጀመሪያ ካልቪን ተስፋ አለኝ ብሎ አስቦ ነበር። ነገር ግን የመጡት ወላጆች ከ6 ዓመት በታች ያሉ ህጻናት ብቻ እንደሚፈልጉ ሲረዳ ተስፋ ይቆርጣል። በቀጣይም በእርዳታ የተሰጠ ልብስ ነፍሷ ይዛላቸው ትመጣለች። ካልቪንም የመጣለትን ጫማ አንስቶ ይሞክረዋል። ጫማውን ማን የሰጠኝ ሲላት የአንድ ታዋቂ ባስኬት ተጫዋች ጫማዎች እንደነበሩ ትነግረዋለች። ሲገልጠውም ኤምጄ የሚል ነገር ያያል። ይህንም ያየው ካልቪን የማይከል ጆርዳን ጫማ ነበረ ብሎ ያስባል። ሳያስበውም ኦክስ መጥቶ ጫማውን ይቀማዋል። የጫማዎቹንም ማሰሪያ አንድ ላይ ካሰራ በኋላ ወደ ለሮሮ ፖል ላይ ይሰቅልበታል። ማታ ላይ ግን ካልቪን ጫማውን እያሰበ መተኛ ከበደው። ጓደኞቹንም ቀስቅሷቸው እልም ባለ ዝናብ ወደ ውጭ ይወጣሉ። ካልቪንም እንደምንም ብሎ አንዱ ዛፍ ላይ ከወጣ በኋላ ጫማውን ለመውረድ ሲሞክር መብረቅ ይመታዋል። እንደ እድልም ሆኖ ካልቪን ከነ ጫማው ይወድቃል። ቀና ብሎም ጫማዎቹን ሲመለከት ጫማዎቹ ላይ የኤሌክትሪክ ብልጭታ ይመለከታል። ግን ብዙም አላካበደም ነበር። በቀጣዩም ቀን ወደዛኑ ስታዲየም ከረሜላና ብስኩት ለመሸጥ ይመለሳሉ። ካልቪን እና ጓደኞቹም አሰልጣኙ ቃል እንደገባላቸው 4 ትኬት ያገኛሉ። ይህንንም የተመለከተው ኦክስ ለቢትልማን ነግረዋለሁ ይለዋል። እንዳያቃጥርበት ግን ካልቪን 1 ትኬት ሰጥሃለሁ እንዳትሄድ ይለዋል። እንደተስማሙትም አራቱም ገብቶ ጨዋታውን ይመለከታሉ። የእረፍት ሰዓት ሲደርስም የቡድኑ ኮከብ ተጫዋች ትሬሲ ከአሰልጣኙ ጋር ሆኖ ዕጣ ማውጣት ጨዋታ ይጫወታሉ። ከደጋፊ መሃል ዕጣ የወጣለት ሰው ከትሬሲ ጋር 1 ለ1 ጨዋታ መጫወት እድል ያገኛል። ዕጣውም ለማይክ ይወጣለታል። ይህንም የተመለከተው ኦክስ ከእጁ ትኬቱን ሊመነጥፈው ይሞክራል። ማይክ ግን ሸውዶት ትኬቱን ይዞ ይሮጣል። ትሬሲ ግን ካልቪን ሕፃን ልጅ ስለሆነ እንደማያሸንፈው 100% እርግጠኛ ነበረ። የመጀመሪያውን እንኳን ሲያገባው ጸጥ ይለዋል። በቀጣይ ግን ልጁ ሲያገባው ጸጥ ካለው በሰው ፊት ነው የሚዋረደው። ትሬሲ ሊያስቆመው ይሞክራል፣ ነገር ግን ማስቆም አልቻለም ነበር። አጨዋወቱ በሱ እድሜ እንዳሉ ልጆች አልነበረም። ይህንም የተመለከተ ስታዲየም ውስጥ ያለው ሰው በሙሉ ለካልቪን ያጨበጭብለታል። በቀጣዩም ቀን የቡድኑ አሰልጣኞች ወደ ካልቪን ማደጎ ሄዱና ካልቪን አንድ ቀን ለቡድናቸው እንዲጫወት ለማድረጉ አስተዳዳሪ ጥያቄ ያቀርቡለታል። በመጀመሪያ አስተዳዳሪው ትንሽ ያቅማማል። በመጨረሻ ግን ያቀረቡለትን ገንዘብ እምቢ ማለት ስለከበደው በሀሳባቸው ይስማማል። ይህንም የሰሙ ካልቪንና ጓደኞቹ ደስ ይላቸዋል። ይህን የሰማው ኦክስ ግን በጣም ነበር የተናደደው። ባለፈው እንዴት ኦክስን ማሸነፍ የከበደው ልጅ እንዴት ፕሮፌሽናል ተጫዋች ያሸንፋል? ምናልባት ጫማው ምታታ ይሆናል ብለውም ይደመድማሉ። ማንም ጫማውን እንደቀማቸውም ነገሩን በሚስጥር እንደያዘ ይባባላሉ። ነገር ግን ኦክስ ያወሩትን ነገር በሙሉ ሰምቷቸው ነበር። በቀጣዩም ቀን ካልቪን ወደ ተጫዋቾቹ መቀየሪያ ክፍል ይገባል። ካልቪንን እዚያ ያየው ትሬሲ ግን ይበሳጫል። ሌሎች ተጫዋቾች ትሬሲ ላይ ልጁ መጣልህ እያሉ ይቀልዱበት ጀመር። አሰልጣኙም ለካልቪን አዲስ ጫማና ማሊያ ይሰጠዋል። ካልቪን ግን ለአሰልጣኙ የራሴን ጫማ ነው ማድረግ የምፈልገው ይለዋል። አሰልጣኙ ምንም ችግር የለውም እንደተመቸክ ይለዋል። የካልቪን እዛ መገኘት የደጋፊውን ቀልብ ለመሳብ ነው እንጂ እንዴትም ሆኖ ቢጫወት ጨዋታው ለለውጥ አያመጣም ብለው ነበር ያሰቡት። ካልቪን ከዛ ጨዋታ በኋላ በጣም ታዋቂ ሆኗል። እሱም ብቻ ለማየት የመጣው ሰው ብዛት ከሌላው ቀን የተለየ ነበር። በጨዋታ መጀመሪያ ላይ
እንዲጫወት እድል አልሰጠቱም ነበር። ልክ እየተሸነፉ ሳለ ካልቪን አሰልጣኙን እንዲያስገባው ይጠይቀዋል። ባያምንበትም ግን እንዲጫወት ይፈቅድለታል። ነገር ግን ካልቪን ያችኛዋን ጫማ አላደረጋትም ነበር። ወደ መቀየሪያም ክፍል ሮጦ ገብቶ ጫማውን ቀይሮ ይመለሳል። ወደ ጨዋታውም ከተመለሰ በኋላ ቡድኑ በሱ ምክንያት ጨዋታውን ያሸንፋል። በዚህ ምክንያትም ቡድኑ ልጁን ያስፈርመዋል። በቀጣይም ካርል ከማደጎ ሊወጣ ልብሱን እያስተካከለ ያሳየናል። በመሃል ላይ ግን የማደጎ አስተዳዳሪ ያገኘውና እንዲሄድ እንደማይፈቅድለት ይነግረዋል። ካርል ከዛ ማደጎ ካልወጣ ለሱ የሚላከው ገንዘብ በሙሉ ሰውየው ጋር እንደሚደርስ ስለገባው ነበር። ስለዚህ ለጥቅሙ ሲል ብቻ ልጁ እንደወጣ ይከለክለዋል። ለቀጣይ ጨዋታቸው ወደ ሌላ ከተማ ይሄዳሉ። ከዛም አሰልጣኙ ትሬሲና ካልቪንን አንድ ክፍል ይመድባቸዋል። ካልቪን ከሚያደንቀው ተጫዋች ጋር አንድ ክፍል በመሆኑ በጣም ደስ ብሎታል። ትሬሲ ግን በነገሩ ደስ አልተሰኘው ነበር። ማታ ላይ ትሬሲ ከአንዲት ሴት ጋር የራት ቀጠሮ ስላለበት ለመሄድ ይዘገጃጃል። ለካልቪንም እንዴት ሩም ሰርቪስ መጠቀም እንደሚቻል አሳይቶት ይወጣል። ካልቪንም ይህን እድሉን በመጠቀም ያላዘዘው ነገር አልነበረም። ትሬሲም ከፍቅረኛው ጋር ወደ ሆቴል ሲመለሱ ባዩት ነገር ይደናገጣሉ። ትሬሲ ከፍቅረኛው ጋር ምሽቱን ጥሩ ጊዜ ለማሳለፍ ነበር ሀሳቡ። ነገር ግን ፍቅረኛው እሱን ትታ ካልቪንን ማስታመም ሆነ ስራዋ። ማታ ላይ የእንቅልፋቸውን ተኝተው ሳሉ ካልቪን እያንኮራፋ ትሬሲን አላስተኛ ይለዋል። በቀጣዩም ቀን ወሳኝ ጨዋታ ቢኖራቸውም እንኳን ትሬሲ ማታ እንቅልፉ ስላልተኛ በጣም ድክም ብሎት ነበር። ካልቪንም ሌሊቱን ሙሉ ሳይተኙ እንዳሳለፉ ለኮቹ ይቀባጥራል። አሰልጣኙም ለትሬሲ ይህ ነገር ከተደገመ እገዳ ነው የሚከተል ይለዋል። ከዛን ቀን ጀምሮ ካልቪን ከኒክስ ጋር ብዙ ጨዋታ መጫወት ችሏል። ሁሉንም ጨዋታ ደግሞ ማሸነፍ ችለዋል። ከሱ ጋር የተጫወቱት የቅርጫት ኳስ ተጫዋቾች በሙሉ ባዩት ነገር በጣም ነበር የተደመሙት። ካልቪንም በጣም ታዋቂና ሀብታም እየሆነ ነው። ባገኘውም ገንዘብ ማደጎ ስላሉ ጓደኞቹ በሙሉ ሳይከድ ይገዛላቸዋል። ኤንቢኤ ውስጥም እስላም ዳንክ የተባለውን ውድድር ያሸንፋል። በጣም ተሰጥኦ ያለውን ታዳጊ ነው ይሉታል። አንድ ቀን ማታ ላይ ካልቪንና ጓደኛው ስለ ካልቪን አዲሱ ህይወት እየወሩ ሳለ ይህን የሰማው ኦክስም የካልቪንን ጫማ ማታ ላይ ሊወስድበት ይሞክራል። ይህንም ከላይ ሆኖ የሰማው የማደጎ አስተዳዳሪ ኦክስ ላይ መጥቶ ለምን እንደዚህ ታደርጋለህ ብሎ ይጮህበታል። ሌላ ጨዋታ ስላለባቸው ወደ ሌላ ከተማ ይሄዳሉ። ትሬሲም ወደ አንድ ፋርማሲ ገባና የእንቅልፍና የአለርጂክ መድኃኒት ይገዛል። መኪና ውስጥም ገብቶ እየተመለሰ ሳለ ለካ ካልቪን ከጀርባ ገብቶ ነበር። ካልቪንም ስለ ትሬሲ ወላጆች ይጠይቀዋል። ትሬሲም አባት አለኝ ግን ከሱ ጋር ብዙ አናወራም ሲል ይመልስለታል። ይህንም የሰማው ካልቪን አዲስ ነገር ነው የሆነበት። ካልቪን ካለ እናትና አባት ነው ያደገው። ትሬሲም ስለ ቤተሰቦቼ ማውራት አልፈልግም የሚለውና ጸጥ ብሎ መንዳቱን ይቀጥላል። ትሬሲ ቀደም ብሎ ዶክተር የሰጠችውን መድኃኒት ሳያስብ የአለርጂክ መስሎት የእንቅልፍ መድኃኒት ነበር ያጣው። በዛም ምክንያት ወደ ሆቴል እንኳን ሳይደርሱ መኪና ውስጥ እንቅልፍ ይወስደዋል። ካልቪን ድጋሚ እስከ 6 ሰዓት በኋላ ካመሹ ትሬሲ እንደሚታገድ ያውቃል። ካልቪንም መኪናውን አስነስቶት መንገዱን እያተረማመሰ ይነዳዋል። ቢሆንም ግን ካልቪን በነጋታው ይታገዳል። ይህንም የሰማው ትሬሲ በሱ ምክንያት ካልቪን መታገዱ አልጣመው ነበር። ጨዋታውም አልቆ የተመለሱ ሳለ ትሬሲ ለካልቪን ስላተረፍከኝ አመሰግንሃለሁ ይለዋል። ጊዜ ባለፈ ቁጥር ትሬሲ ለካልቪን ያለው ጥላቻ እየቀነሰ እየመጣ ነው። ካልቪን ወደ ማደጎ ከተመለሰ በኋላ ብዙ ሰዎች እሱን በጉዲፈቻ ለመውሰድ ይሞክራሉ። መርፍ ግን በዛ ምክንያት ይቀናል። የማደጎ አስተዳዳሪ ካልቪን እንዲሄድበት ስላልፈለገ ለካልቪንም ማይሆን ቤተሰብ ይመርጥለታል። ካልቪንም ያያቸው ቤተሰቦች በሙሉ ስላልተመቹት እዛው ለመቆየት ይወስናል። የዛን ቀን ካልቪን ወደ ትሬሲ ቤት ይሄዳል። ካልቪንም ቤቱ ሲያየው ባየው ነገር በጣም ነበር የተደመመው። ትሬሲ ምን እግር ጣለ ሲለው ካልቪንም ማደጎ ስለተፈጠረው ነገር በሙሉ አንዳችም ሳያስቀር ይነግረዋል። ትሬሲም ችግሩን ለመቅረፍ ለምን መርፍን እዚህ እንዲመጣ ጠይቀውም ይለዋል። ልጁንም እየጠበቁት ሳለ ካልቪን ነገ ጂኦሜትሪ ፈተና ስላለው ጂኦሜትሪን ደስ በሚል መንገድ ያስተምረዋል። ትምህርት የመረረው ካልቪን ግን ቀለም መረጠጠት ይጀምራሉ። መርፍም ይመጣና ይቀላቀላቸዋል። በቀጣይም ክፍል ካልቪንና ጓደኞቹ መጫወቻ ላይ ሆነው እያወሩ ያሳየናል። ካልቪንም ለጓደኞቹ ስለ ትሬሲና ስለ አባቱ ይነግራቸዋል። በቀጣዩም ቀን ካልቪን የትሬሲን አባት ይዞት ወደ ትሬሲ ቤት ይወስደዋል። ትሬሲም እንዴት ይዘው ትመጣለህ ሲል ይቆጣዋል። በቀጣዩም ክፍል ኒክስ ከቡልስ ጋር ያላቸውን ጨዋታ ያሳየናል። ኒክስ በቡልስ 94-104 እየተመሩ ነው። ጨዋታውንም በመሸነፋቸው አሰልጣኛቸው በጣም ይበሳጫል። እንዴት እንደዚህ ትጫወታላችሁ ብሎም ጮሆባቸው ይወጣል።
የዋንጫ ጥሎ ማለፍ ላይ ለመግባት አንድ ጨዋታ ብቻ ነው የሚቀራቸው። በቀጣዩም ቀን አንድ ባልና ሚስት ካልቪንን በጉዲፈቻ ለማሳደግ ወደ ማድረጉ ይመጣሉ። ባያቸው ወላጆች በሙሉ ተስፋ የቆረጠው ካልቪን ከእነሱ ጋር ለመሄድ አልተስማማም ነበር። አስተዳዳሪው ቢትልማን ግን እስቲ ዕድል ስጣቸው ይለዋል። ሰውየውም ለካልቪን አዲስ ጫማ ገዝቶ ይሰጠዋል። አምሮብህ ከተገኘ አንተን ለመውሰድ ያላቸው ዕድል ከፍተኛ ነው የሚሆነውም ይለዋል። አዲሱን ጫማ ከቀየረ በኋላ ለመርፌ ድሮውን ጫማ እንዲጠብቅለት ነገሮች ይሰጠዋል። መርፍም ጫማውን አድርጎ እንደ ካልቪን ለመጫወት ሲሞክር አልተሳካለትም ነበር። መርፍን ጫማውን አልቆ የእናቱን ፎቶ መመልከት ይጀምራል። በመሃል ላይም ኦክስና ጓደኞቹ ይመጡና ጫማው የት ነው ያለው ብለው ይዙታል። ብለው አልሆንላቸው ሲላቸው ወደ ቢትልማን ይወስዱታል። ቢትልማንም የእናቱን ፎቶ እያቃጠለ ያስፈራራው ጀመር። እናቱን አጥብቆ የሚወዳት መርፍ ግን ጫማው የት እንዳለ ይነግራቸዋል። በቀጣዩም ክፍል ቢትልማን አብሮ ከሚቆምሩ ጓደኞቹ ጌድና ኒክስ ነገ ጨዋታውን ይሸነፋሉ ብዬ 1000 ብር አስይዛለሁ ይላቸዋል። ጫማውን አግኝቶ ስለደበቀበት ካልቪን ነገ ጨዋታውን እንደሚያስበላቸው በጣም እርግጠኛ ነበር። በቀጣይም ክፍል ካልቪን ከወደፊት ቤተሰቦቹ ጋር ራት እየበላ ያሳየናል። ካልቪንም ሳያስበው የያዘውን መጠጥ ይደፈዋል። የዛኑ ማታ ትሬሲ አባቱን ያገኘውና ማውራት ይጀምራሉ። በቀጣዩም ጨዋታቸው ውስጥ ትሬሲ ወደ ካልቪን ሄድና አንተና ጓደኞች እኔ በጉዲፈቻ ልወስዳችሁ ዝግጁ ነኝ ይለዋል። በመሃል ላይም የካልቪን የወደፊት ቤተሰቦች ይመጣሉ። ጨዋታው ከመጀመሩ ከ20 ደቂቃ በፊት መርፍ ለካልቪን ደውሎለት ጫማው እንደተሰረቀበት ይነግረዋል። ይህንም የሰማው ካልቪን ወደ ማደቆ እየሮጠ ይሄዳል። ከልጆችም ጋር ተባብሮን ቢትልማንን ካሰሩት በኋላ ጫማው የት እንዳለ ይጠይቁታል። ኦክስና ጓደኞቹ ቢትልማን ሊረዱ ሲመጡ ቢትልማን ግን ቅድም የት አባታችሁ ነበራችሁ እያለ መሳደብ ጀመረ። በዚህም የተናደደው ኦክስ ጫማውን ከካዝና አውጥቶ ለካልቪን ይሰጠዋል። ከዛም በኋላ ሁሉም ሳይከላቸው ለወጥተው ወደ ስቴዲየሙ መሄድ ጀመሩ። ቢትልማንም ከወንበር ላይ በጣጥሶት ይነሳና ለጓደኞቹ እንዲይዟቸው ይደውልላቸዋል። ለትንሽ ይዟቸው ሲሉ እንደምንም ብለው ቀምተዋቸው ወደ ስቴዲየሙ ይገባሉ። ወደ ስቴዲየሙ እንደገባ ግን ቢትልማን ካልቪን ፊት ለፊት ተገትሮ ይመለከቷል። ካልቪን ግን በሳይክሉ ይገጨውና ወደ ሜዳው ይገባል። ወደ ውስጥም ሲገባ ቡድኑ 80 ለ59 እየተመሩ ነበር። እሱ ከገባ በኋላ ግን እንደምንም ብለው ይደርሱባቸዋል። በሚያስጠላ ሁኔታ ግን በጨዋታ መሃል ጫማው ይቀደዳል። ካልቪንም ለትሬሲ ካለዚህ ጫማ እኔ ምንም ነኝ ሲል ይነግረዋል። ይህንም የሰማው ትሬሲ ጫማው በራስ መተማመን የሰጠክ ችሎታው ግን አንተ ውስጥ ነው ያለው ብሎ ያበረታተዋል። ካልቪንም መጫወቱን ቀጥሎ ቡድኑ እንዲያሸንፍ ይረዳቸዋል። በመጨረሻም ካልቪን በዚህ ቡድን አልቀጥልም ብሎ ለአሰልጣኙ ይነግረዋል። ከዛም ወደ ማደጉ ይመለሳል። ከኦክስም ጋር ሰላም ወርደዋል። ትሬሲም አንተና ጓደኛም በማደጎ ልወስዳችሁ ወስኛለሁ ይለዋል። ይህንም የሰሙት ካልቪንና መርፍ በጣም ነበር ደስ ያላቸው። ጓደኛቸውም ሪጅ በሌላ ቤተሰብ በጉዲፈቻ ትወሰዳለች። ፊልሙም ትሬሲ ከልጆቹ ጋር የተጫወተ አሳይቶን ያልቃል። ፊልሙ እንደተመቻችሁ ተስፋ አደርጋለሁ። ሌላ እንደዚህ አይነት ፊልሞችን ለመመልከት ላይክ፣ ሼር፣ ሰብስክራይብ እንዲሁም የደወል ምልክቱን መጫን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።